ይህ የስምንተኛ ክፍል የሀገር አቀፍ ፈተና ሞዴል ጥያቄ የምንሰራበት ክፍል 6 ነው። በመምህር መሐመድ ከማም የማትስ ዩቲዩብ ስቱዲዮ እንደሚከተለው ይቀርባል። ለዛሬ 1 2 3 4 5 6 7 8 9 ጥያቄዎች ቀለል ያሉ ናቸው እንሰራለን። በዚህ በክፍል 6 የመጀመሪያው 29ኛ ትላለች ከክፍል 5 የቀጠለ ማለት ነው። A farmer plants corn on 2/5 of his land and wheat ስንዴ ደግሞ በቆሎ ነበረ ስንዴ ደግሞ 1/3 of his land 1/3. What is the fraction of his land is corn or wheat? ካለ መደመር ነው የምናደርገው። ስለዚህ 2/3 እና 1/5 ስንደምር ይችን ባይክሮስ ሲስተም እንጠቀምና 2 ጊዜ 3 6 ሲደመር 5 ጊዜ 1 5። ከዚህ ቀደም እንደዚህ ተመሳሳይ ጥያቄዎች 2 3 ስለሰራን ፈጠን አልኩኝ እዚህ ጋር። እሺ 5 ሲባዛ በ3 15። ስለዚህ ይችን የላይኛዋን ስንደምራት 6 እና 5 11 11 15ኛ እንላለን። ፈጠን ያልኩት የምመክራችሁ ነገር ከክፍል 1 ጀምራችሁ ነው። ከክፍል 1 ሁሌ የምናገረው ነገር ከክፍል 1 መሃል ላይ ገብታችሁ እንደሰርጎገብ አልገባንም የምትሉ መቼም አይገባችሁ። ከክፍል 1 ጀምራችሁ እየመጣችሁ ለምን እዛ ላይ የምንፈታቸው ነገሮች አሉ። አንድ ሰው የቤቱን ቁልፍ ሳይዝ የቤት መክፈቻውን ቁልፍ ሰረገላውን ቁልፍ ሳይዝ በጣሪያ በኩል ገብቶ መግባት አልቻልኩም ካለ ችግሩ የሱ ነው። እሺ 30ኛ if a car travels 150 km in 2.1/2 hours, what is the average speed in kilometer per hour? እና በፊዚክስ ትምህርታችሁ v which is equal to s over t የሚል ቀመር አላችሁ። s represent that distance, so the distance is 150 kilometer 150 kilometer over time taken in hour ሁለት ሙሉ 1/3 ሁለት ሙሉ 1/2 ማለት 2 ጊዜ 4 5/2 5/2 hour ሆነ ማለት ነው። ስለዚህ 150ን በ5/2 ስናካፍል 150 ኪሎ ሜትር over 5/2 hour mean that 150 over 1 ናግና multiply by reciprocal አይደለች ሁለትን ከላይ 2/5 እናደርጋለን ማለት ነው። እሺ 2 ሲባዛ በ150 300 ሲካፈል በ5 300ን በ5 ስናካፍል 60 ኪሎ ሜትር per hour. The answer is this. What does it mean the square a number? ቆይ በመጀመሪያ እንግዲህ እዚህ ጋር በዚሁ አጋጣሚ የምነግራችሁ ነገር v which is equal to ሲስተም ተጠቀሙ። ይህን ሲስተም ተጠቀሙ v which is equal s over t ከብ ወይም ከዚህ ትሪያንግሏ ትሻላለች እንደዚህ s t
v ልትፈልጉ ስትሉ እቺን v በጣታችሁ ሽፍን ታረጋታላችሁ s/t የሚል ታገኛላችሁ ዲስታንስን ከሆነ የምትፈልጉት እቺን sን በጣታችሁ ስትሸፍኗት v times t የሚል ታገኛላችሁ ታይምን ከሆነ የምትፈልጉት እቺን t በጣታችሁ ስትሸፍኗት s/v የሚል ታገኛላችሁ በፊዚክስ ትምህርታችሁ ላይ ለማሳየት what does it mean the square a number አንድን ቁጥር ስኩዌር አደረግነው ሲል ምን እያለ ነው a to add the number of itself አንድን ቁጥር ራሱ ላይ መደመር ለምሳሌ 3 ከሆነ 3 ሲደመር 3 ላይ 3 መደመር ማለት ነው ስኩዌር ማድረግ ማለት እያለ ነው አይደለም b multiply the number by 2 አንድን ቁጥር በሁለት ማብዛት ማለት ነው ስኩዌር ማለት በሁለት ማብዛት ነው no c to multiply the number by itself ራሱን በራሱ ማብዛት ነው yes ስኩዌር አደረግን ማለት ራሱን በራሱ አበዛን ማለት ነው for example 5 ን ስኩዌር ስናደርጋት 25 ትሆናለች 5 ጊዜ 5 25 ያ እሺ d to divide the number by itself አንድን ቁጥር በራሱ ማካፈል ማለት ነው no 3ን በ3 ማካፈል ወይም 5ን በ5 ማካፈል አይደለም ስኩዌር ማድረግ ማለት so the answer C question number 32 what is the square of 9 the square of 9 እና the square root of 9 በደንብ እንድትለዩ ነው ውድ ተማሪዎች the square ማለት አሁን እዚህ ጥያቄ 31 ላይ እንዳወራ ነው ራሱን በራሱ ማብዛት ማለት ነው 9ን ስኩዌር ስናደርገው 81 9 ጊዜ 9 81 so the answer is C እዚህ ጋር አንድ ነገር በደንብ አይታችኋታል B እና C አሁን 81 ብዬ እርግጠኛ ሆኜ መጥቻለሁ መልሱን ልመልስ ግን አእምሮአችን በጣም ቢዚ ስለሚሆን ፈተና ላይ 18ን የመምረጥ እድላችን በጣም ከፍተኛ ነው 81 አልን ብለን ቢል ልንል እንችላለን በጣም ሃርድ እና የሂሳብ ተማሪ ፈንጅ አምካኝ ነው እንደ ፈንጅ አምካኝ መሆን አለበት ስራው ሁሉ በቃ ፈንጅ አምካኝ ከስህተት ይማራል አይልም ፈንጅ ሊያመክን እየሄደ የሆነች ስህተት ሰራ ፈነዳ ገደለው ኦ ሶሪ ለወደፊቱ አይልምንም ከዚህ ስህተት ይማራል አይልም ያሰው የተሰናበተ በቃ እና በጥንቃቄ ነው የሚሄደው ፈንጅ አምካኝ በጥንቃቄ ያንዳንዷን ነገር ሶ የሂሳብ ተማሪም ምን ተጠየቁ የተጠየቀውን በመጀመሪያ ምን ተጠየቁ እንዴት ልስራው በመቀጠል ከሰራ በኋላ እንደገና መልስ የሆነ ቁጥር ላይ ከደረሰ በኋላ ግን ምንድነው የተጠየቁት አንዴ ያነባል ከዛ በኋላ ምርጫ ከሆነ ደግሞ በትክክል እሱን መምረጡ አምሮ ሌላ እጁ ሌላ ላይ ካረፈ እጅግ በኋላ ላይ ይጸጸታል እሺ ስኩዌር ሩት ማለት ደግሞ ሩቱ ከስያሜው እንደምንረዳው ሩት ስር መሰረቱን ማግኘት ማለት ነው what is the square root of 81 እንደማለት ነው እንግዲህ 9 አሁን አንድ ምሳሌ ልስጣችሁ what is the square and the square root of 4 respectively what is the square and square root of 4 what is the square and square root of 4 the square and the square root of 4 square root ስንት ይሆናል 16 ኮማ square root 2 ይሆናል ማለት ነው which one of the following is not perfect square ማለት square root የሌለው ማለት ነው 16 perfect square ነው 4 ጊዜ 4 16 20 perfect square አይደለም ራሱን በራሱ የሆነ ቁጥር አብስቶ 20 ማግኘት አይቻልም ራሱን በራሱ የሆነ ቁጥር ራሱን በራሱ አብስቶ 20 እናገኝም ስለዚህ perfect አይደለም 49 7 ጊዜ 7 49 100 10 ጊዜ 10 ስለሚሆን
ስለዚህ መልሳችን ኖት ነው የተባልነው 20 ይሆናል። ያ 33ኛ y plus y which is equal to 10 what is y times y y plus y ማለት ተመሳሳይ ተርም ላይክ ተርም ስለሆኑ 2y እንላቸዋለን ማለት ነው። ስንት ይላልን 10 ላይክ ተርም ናቸው። ላይክ ተርም is a term that is the same variable and the same exponent ስለዚህ y እና y ተመሳሳይ ስለሆኑ መደመር ወይም መቀነስ እንችላለን እና አሁን መደመርን 2y y ስንት ነች ማለት ነው ኦቨር ቱ ስናደርግ y which is equal to ሲካፈል በሁለት ስናደርግ እቺ 2 በ2 ካንሰል አውት እንድትሆንልን ከዛ y which is equal to 5 የy ዋጋ 5 ነው ማለት ነው 5 ከሆነ y times y የሚለን እዚህ 5 times 5 ማለት ነው 25 ይሆናል አመሰግናለሁ እሺ 34ኛ a chessboard has 64 square arranged in 8 by 8 page or edges how many squares ይሄን እንደማለት ነው ያላችሁ በትንሹ ራሳያችሁና እንዲህ ልባላችሁና አሁን ይሄ ስንት ተሻሉት 1 2 3 4 5 6 7 8 9 ስፋት ያለው ቼዝቦርድ አለን ቢሆን ግሬዱ ስንት በስንት ነው 3 በ3 ወደዚህ 1 2 3 አለን ወደዚህም 1 2 3 አለን 3 በ3 ማለት ነው 3 ጊዜ 3 9 ልክ እንደዚያ ይሄ ደግሞ 64 ነው ወደዚህ 8 ወደዚህ 8 8 በ8 ይሆናል ማለት ነው አጠቃላይ ስንት ስኩዌሮች አሉት ሲባል 64 ስኩዌሮች አሉት አሁን ያሳየኋችሁ ለምሳሌ 3 በ3ን ባሳያችሁ ይሄው ስንት ስኩዌር 9 ነው 3 በ3 9 ስንት አንድ በአንድ የሆኑ ኤሪያዎች አሉት እዚህ ጋር አንድ ኤሪያ አለች እዚህ ጋር አንድ በአንድ ሆነች እዚህ ጋር አንድ በአንድ እዚህ ጋር አንድ በአንድ እዚህ ጋር አንድ በአንድ ሌንግዙም ዊድዙም ማለት ነው እዚህም ስለዚህ ስንት አለን ኤኒዌይስ 64 አለን ማለት ነው 35 x squared which is equal to 49 what is the possible value of x እሺ x squared which is equal to 49 ማለት x squared which is equal to 49ን ቤዙን ስንት ባደርገውና ኤክስፖነንቱን 2 ባደርገው 49 ይመጣል ስል 7 to the power of 2 ማለት 7 ጊዜ 7 ማለት ነው ከዛ ኤክስፖነንት በኤክስፖነንት ካንሰል አውት ይሆናሉ ጠፉ እነዚህ x እኩል ይሆናል 7 የx ዋጋ 7 ነው ማለት ነው አንድ ምሳሌ b ማለት ነው አንድ ምሳሌ ጨምርላችሁ x square which is equal to 36 what is the possible value of x square which is equal to የሆነ ቁጥር to the power of 2 so 6 square 6 square 6 ጊዜ 6 36 ስለዚህ 2 by 2 ካንሰል ይሆናል x 2 ይሆናል ትላላችሁ 81 ይሆን 9 what የመጨረሻው what is the square root of a number called if the number is the square of the whole number what that ነው የሚለው perfect square እንላለን ማለት ነው ባጭሩ perfect square ነው perfect square መምህር መሐመድ ነኝ በክፍል 7 እስከምንገናኝ ድረስ ውድ ተማሪዎች እያነበባችሁ ትንሽዋን እንገፋዋለን እነዚህ ኖራት በደንብ እንዘጋጃለን ወላጆችንም እጅግ አመሰግናለሁ ቻው